እኔ የምለው ማለት ነው ቤተሰቦቼ ኤርሜላ ሁሉም ነገር ከሰው ኮርጃ ትችላለች። እስቲ ምን አለበት ጥሩ ጥሩ ነገር አሁን ጽጌ ጥሩ ነገር አላት። በራሷ ላይ የምትኖር በራሷ ስራ ሰርታ ሰው ላይ የማትለጠፍ ሰው ላይ የማትለጠፍ ስላችሁ በስራ ጉዳይ ሳይሆን በሌላ ነገር ራሷን ችላ የምትኖር ሴት ናት። እና ሄርሜላ ደግሞ ሌላ ነገር መኮረጅ ትታ ጡጧን እንዴት እንደምታንጠለጥል ያለ ጡጥ ማዘዣ እንዴት ልብስ እንደሚለበስ ነው የኮረጀችው። እና ለምን ጡጥ ማዘዣ ገዝታችሁ ለምን አትልኩላትም ብለን ብዙ ጊዜ ጠይቀን ነበር። የሄርሜላ እህቶች ነኝ ደጋፊዎች ነን ተብዬዎቹ ማለት ነው። ለካ እነሱ ገዝቶ ልኮላት ነበረ። እሷ ግን መልበስ አልፈለገችም። ምክንያቱም እንደ ጽጌ መሆን ስላማራት ማለት ነው። ጽጌ ደግሞ እንግዲህ ወደ ሚዲያ ከመጣችሁ በኋላ ቀበጥ ነች። አለባበሷ እንደዚህ ነው። ልብስ ትለብስ እንደዚህ ነው ሁልጊዜ የምትለብሰው ማለት ነው። ይሄ ከሷ ከሩትዬ ብዙ ነገር ኮርጃ፣ የፀጉሯ አያያዝ፣ ልብስ አለባበስ ኮርጃ አልተሳካላትም። እንደ ሩትዬ መሆን አልቻለችም። በቃ ሰው እኮ እንደ ራሷ ንግል እንደሚኖረው ሰው እንደ ጎረቤቱ አይኖርም። ምን ሆነሻል አንቺ ሴትዮ? በራስሽ ነገር ኑሪ እና ብዙ ጊዜ ጡት ማዘዣ አታረግም። ልብስ ስትለብስ በቃ ጡቷን አንጠልጥላ ነው የምትሄደው። ግራ ግብት እያለኝ ነበር። ለካ ዛሬ ሳየው ከሷ አይታ ነው። ቤተሰቦቼ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበርልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ የኔ ናፍቆቶች ማለት ነው። እና ሄርሜላና ጽጌ አንድ አይነት ናቸው። አንድ አይነት ናቸው ስላችሁ ደግሞ በሌላ ነገር አይደለም፣ በአለባበስ ጡት ማዘዣ ሴት ልጅ ጡቷን ቁሙጭ እቅፍ ድግፍ ልታደርገው ነው ደስ የሚለው ማለት ነው። እነሱ ግን የሆነ አለ አይደለም። በተለይ የራት ጋበዝኩ ያለችው ቀን ምን አይነት ልብስ ለብሳ እንደመጣች እንዴት አድርገው እንደመጣች አብሯት እንዲያድር ፈልገው ነበር መሰለኝና ከዛ በኋላም ብላ ተናግራለች። ሲጀምር ፈልጋ ሳይሆን በግልጽ ተናግራለች እኮ ብዙ ጊዜ እዚህ አይመጣም፣ ከመጣ ደግሞ ቶሎ ይሄዳል። በዚህ ሰዓት ራት አንድ ላይ በልተን አናውቅም እና ዛሬ በዛውም አንድ ነገር እንዲፈጠር እፈልጋለሁ ብላ በግልጽ እኮ ነው የተናገረችው። አሳፋሪ ማለት ነው።